ሰላም ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ ሮብ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። በሴቶች አልባሳትና ጌጣጌጦች በመታገዝ የማጭበርበር ወንጀል ሲፈጽም የነበረው ግለሰብ በቁጥጥር ስር መዋሉን ተገለጸ። ሰነድ አልባ ስደተኞች በአሜሪካ የሚወልዷቸውን ልጆች የአሜሪካ ዜግነት እንዳገኙ ለማገድ ፕሬዝዳንት ዶናልድ ትራምፕ ያደረጉት ጥረት የአሜሪካ ጠቅላይ ፍርድ ቤት ውድቅ እንዳደረጉባቸው ተገለጸ። ከ3800 በላይ ሰዎችን በህገወጥ መንገድ ድንበር እንዲሻገሩ 133 ሰዎች ለሞት 116 ሴቶች ደግሞ ለአስገድዶ መድፈር ወንጀል ዳርገዋል በሚል ክስ የተመሰረተባቸው ተከሳሾች ያቀረቡትን የክስ መቃወሚያ ላይ ብይን ለመስጠት ቀጠሮ መሰጠቱን ተገለጸ። በጋና በተከሰተ የጎርፍ አደጋ ቢያንስ 13 ሰዎች መሞታቸውን ተገለጸ። የተወዳጇ ድምጻዊት ራሄል ጌቱ አዲስ የሙዚቃ ስራ የፊታችን አርብ በናሆም ሪከርድስ እንደሚለቀቅ ተገለጸ። በትላንትናው ምሽት ፍጹም የበላይነት ያሳየውና የማይበገረውን የፈረንሳይ አስፈሪ ቡድን አስደናቂ ብቃቱን እንዳሳየ ተገለጸ። ወደ ዝርዝር ዜናዎች የምንሄድ ይሆናል። በድጋሜ አብራችሁን ቆዩ። በሴቶች አልባሳትና ጌጣጌጦች በመታገዝ የማጭበርበር ወንጀል ሲፈጽም የነበረው ግለሰብ በቁጥጥር ስር መዋሉን ተገለጸ። በአዲስ አበባ ከተማ የሴቶች አልባሳትን በመልበስና የተለያዩ የማታለያ ስልቶችን በመጠቀም ሰፊ የማጭበርበር ወንጀል ሲፈጽም የነበረው ግለሰብ በቁጥጥር ስር መዋሉን የጉለሌ ክፍለ ከተማ ፖሊስ ዋና መምሪያ አስታውቋል። ጀማል አንሳ የተባለው ይሄ ተጠርጣሪ በቁጥጥር ስር የዋለው በክፍለ ከተማ ወረዳ 5 ልዩ ስሙ አስኮ መናኸሪያ ተብሎ በሚጠራው አካባቢ መሆኑንም ታውቋል። ግለሰቡ ከማህበረሰቡ ባህልና እሴት ውጪ በሆነ መልኩ የሴት ሰው ሰራሽ ጸጉር፣ ሁማኔር፣ የጆሮ ጌጣጌጥ እና የተለያዩ የሴት አልባሳትን በመጠቀም ሲንቀሳቀስ እንደነበረም ተገልጿል። ተጠርጣሪው ሴት መስሎ ከተለያዩ ግለሰቦች ጋር የንግግር ግንኙነት በሚያደርግበት ወቅት በአካባቢው ነዋሪዎች ላይ ጥርጣሬ በመፍጠር ማህበረሰቡ ፈጣን ጥቆማ ለፖሊስ ሰጥቷልም ተብሏል። በዚህም መሰረት በቁጥጥር ስር ውሎ አካላዊ ፍተሻ ሲደረግበት ሴት ሳይሆን ወንድ ሆኖ መገኘቱን የፖሊስ መረጃ አመላክቷል። የምርመራ መዝገቡ እንደሚያስረዳው ግለሰቡ ከዚህ ቀደምም በተመሳሳይ መንገድ ሴት መስሎ ሲያጭበረብር እንደነበር ከምስክሮች ቃል መረዳት የተቻለ ሲሆን በቁጥጥር ስር በዋለበት ወቅትም ከተያዘው ተንቀሳቃሽ ስልክ ላይ በተለያዩ ጊዜ የሴቶች አልባሳት ለብሶ የተነሳቸው በርካታ ፎቶግራፎች እንደተገኙም ተገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በጉዳዩ ላይ ባስተላለፉት መልእክት ከማህበረሰቡ እሴትና ባህል ባፈነገጠ መልኩ የሚደረጉ መሰል እንቅስቃሴዎች ለወንጀል ተግባር የሚውሉ የማታለያ መንገዶች መሆናቸውንም አስገንዝበዋል። በመሆኑም ህብረተሰቡ በየአካባቢው እንደዚህ አይነት አጠራጣሪ እንቅስቃሴዎችን ሲመለከት በፍጥነት ለፖሊስ መረጃ በመስጠት የተለመደ ትብብሩን እንዲቀጥል ፖሊስ ጥሪ አቅርቧል። ሰነድ አልባ ስደተኞች በአሜሪካ የሚወልዷቸውን ልጆች የአሜሪካ ዜግነት እንዳገኙ ለማገድ ፕሬዝዳንት ዶናልድ ትራምፕ ያደረጉትን ጥረት የአሜሪካ ጠቅላይ ፍርድ ቤት ውድቅ እንዳደረገው ተገለጸ። ጠቅላይ ፍርድ ቤቱ ትላንት ሰኔ 23 ቀን 2018 ዓመተ ምህረት ባሳለፈው ውሳኔ የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የአገሪቱን ዜግነት የማግኘት መብታቸውን ለመቀልበስ የተደረገውን ጥረት አግደዋልም ተብሏል። ከ9 የጠቅላይ ፍርድ ቤት የዕድሜ ዘመን ዳኞች መካከል አብላጫውን ቁጥር 6 የያዙት 150 ዓመት ያስቆጠረውን በመወለድ የሚገኝ የዜግነት መብት እንዲቀለበስ እንዳልፈቀዱም ተገልጿል። የጠቅላይ ፍርድ ቤቱ ውሳኔ ትራምፕን እንደሚያስቆጣ ይጠበቃልም ተብሏል። ሰነድ አልባ ስደተኞች ወደ አሜሪካ የሚገቡበትን መንገድ ለመገደብ ሌሎች አማራጮች መፈለጋቸው አይቀርም ሲሉም ዘግበዋል። ከ3800 በላይ ሰዎችን በህገወጥ መንገድ ድንበር እንዲሻገሩ 130 ሰዎች ለሞት 116 ሰዎች ደግሞ ለአስገድዶ መደፈር ወንጀል ዳርገዋል በሚል ክስ የተመሰረተባቸው ተከሳሾች ያቀረቡትን የክስ መቃወሚያ ላይ ብይን ለመስጠት ቀጠሮ ተሰጠ። የኢትዮጵያ ፌዴራል ፖሊስ ባደረገው ውስብስብና ድንበር ተሻጋሪ ኦፕሬሽን በሰው መግደል ወንጀል ተጠርጥረው በቁጥጥር ስር የዋሉት ይትባረክ ዳዊት ወይም ክብሮም እና ግብረ አበሮቹ ጉዳያቸው በፍርድ ቤት እየታየላቸው እንደሆነ ተገለጸ። ይሄ ተጠርጣሪ በዓለም አቀፍ ደረጃ በሬድ ኖቲስ ሲፈለግ የቆየና በተለያዩ ሀገራት 8 ያህል የሐሰት ስሞችን ይትባረክ፣ ክብሮም፣
ጳውሎስ፣ አድነሆም አህመድ፣ መኑር እና ሌሎችን በመጠቀም የወንጀል መረቡን ሲዘረጋ የቆየ ግለሰብ መሆኑንም ተገልጾ እንደነበርም ተናግረዋል። የኢትዮጵያ ፌዴራል ፖሊስ ከምስራቅ አፍሪካ ቀጠና የህገወጥ ሰዎች ዝውውር መከላከያ ድርጅት ጋር በመተባበር ባከናወነው የምርመራ ሂደት በሀገር ውስጥና በተለያዩ የአውሮፓና የአፍሪካ ሀገራት የሚገኙ ከ100 በላይ ምስክሮችን ቃል በመቀበል ምርመራውን አጠናቆ ለአቃቢ ህግ ማስረከቡን ያስታውሳል። አቃቢ ህግ ህገወጥ አዘዋዋሪ ቡድኑ ከ2010 ዓ.ም ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ በመመልመል ወደ ሊቢያ በመውሰድ ሊቢያ ውስጥ በሚገኝ 5 የሰዎች ማከማቻ መጋዘኖች ውስጥ ዜጎችን በማገት የተለያዩ መጠን ያለው ገንዘብ ከቤተሰቦቻቸው በማስላክ ገንዘብ ያላስላኩ በቀን አንድ ጊዜ ብቻ በትንሹ ምግብ እንዲመገቡ በማድረግ በጎማ በዱላና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስረው በመግረፍና በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠባጠብ ከፍተኛ ስቃይ በማድረስ ኢሰብአዊ ድርጊት በመፈጸም በርካታ ሰዎችን ህይወታቸው እንዲያልፍ፣ የአካል ጉዳት እንዲደርስባቸው፣ ሴቶች እንዲደፈሩና ከፍተኛ አካላዊ ስነልቦናዊ ጉዳት እንዲደርስባቸው በወንጀል የተገኘውን ገንዘብ ህጋዊ በማስመሰል ሰው በመግደል ወንጀል ጨምሮ 16 ክሶች ተመስርቶባቸዋልም ተብሏል። በአቃቢ ህግ የክስ መዝገብ የተካተቱት አጠቃላይ 11 ተከሳሾች ሲሆኑ ጉዳያቸው ላለፉት 3 ወራት በፍርድ ቤት ሂደት ላይ እንደሚገኝም ተገልጿል። ክስ ከተመሰረተባቸው መጋቢት ወር ጀምሮ የዋስትና መብታቸውን ተከልክለው ማረሚያ ቤት ሆነው ጉዳያቸውን የሚከታተሉት 6 ሲሆኑ 5 ተከሳሾች ደግሞ በሌሉበት ክስ ተመስርቶባቸዋልም ተብሏል። የአቃቢ ህግ የክስ መዝገቡ እንደሚያስረዳው ተከሳሾቹ 3887 ሰዎች በህገወጥ መንገድ ድንበር እንዲሻገሩ በማድረግና በሊቢያ በማገት ከእያንዳንዳቸው ከ750 ሺህ እስከ 1.5 ሚሊዮን ብር ቤተሰቦቻቸው እንዲከፍሉ በማድረግ በአጠቃላይ ከ4 ቢሊዮን ብር በላይ መሰብሰባቸውንም ተገልጿል። በፈጸሙት ህገወጥ የሰው መነገድ ወንጀል ምክንያት 133 ሰዎች በከባድ ድብደባ ለሞት የተዳረጉ ሲሆን 116 ሴቶች ደግሞ ለአስገድዶ መደፈር ወንጀል ተዳርገዋልም ተብሏል። ተከሳሾች አቃቢ ህግ የመሰረተው ክስ ላይ መቃወሚያ ያቀረቡ ሲሆን አቃቢ ህግ የተከሳሾችን የክስ መቃወሚያ በትላንትናው ዕለት በዋለው ችሎት ላይ መልስ መስጠቱንም ተገልጿል። የአቃቢ ህግን ምላሽ የተቀበለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ ልዩ ወንጀል ችሎት በክስ መቃወሚያ ላይ ብይን ለመስጠት ለሐምሌ 10 2018 ዓ.ም ቀጠሮ መስጠቱን ችሎቱ አሰምቷል። በጋና በተከሰተው የጎርፍ አደጋ ቢያንስ 13 ሰዎች መሞታቸውን ተገለጸ። በጋና መዲና አክራ በተከሰተው የጎርፍ አደጋ ሳቢያ ቢያንስ 13 ሰዎች መሞታቸውን የሀገሪቱ የእሳት አደጋ መከላከያ መስሪያ ቤት አስታወቀ። በቀጣይም ከሀገሪቱ ምስራቃዊ ክፍል መነሻውን ያደረገ አውሎ ንፋስና ዝናብ ሊኖር ስለሚችል ዜጎች ከቤት እንዳይወጡ ወይንም ከፍ ያለ ስፍራ ላይ እንዲሆኑ ማሳሰቢያ ተሰጥቷልም ተብሏል። ካለፈው እሁድ ዝናብ የተከሰተው ውሃ መጠኑ እየቀነሰ ቢመጣም የሟች ቁጥር ሊጨምር እንደሚችልም ተገልጿል። በተለይም ዝቅተኛ አካባቢዎች ለአደጋ ተጋላጭ ይሆናሉ ተብሎ እንደሚጠበቅም ተገልጿል። በማህበራዊ ሚዲያ የታዩ ተንቀሳቃሽ ምስሎች ቤቶችና ተሽከርካሪዎች በጎርፍ ተውጠው ያሳያሉ። ህንጻዎች ላይም ጉዳት ደርሷልም ተብሏል። በጎርፉ ጉዳት በደረሰባቸው አካባቢዎች ፖሊስና የእሳት አደጋ ተከላካዮች ጨምሮ የድንገተኛ አደጋ ሰራተኞች ተሰማርተዋልም ተብሏል። የጋና የሀገር ውስጥ ሚኒስቴር እንደገለጹት ያለውን ሁኔታ እንዲከታተሉና የሰዎችን ህይወት እንዲሁም ንብረት እንዲያድኑ ሰራተኞች ተሰማርተዋልም ብለዋል። እስካሁን 470 ሰዎችን ማትረፍ እንደተቻለ የገለጹ ሲሆን በጎርፉ ምክንያት በአክራ የሚገኘው የፕላስቲክ ፋብሪካ ውስጥ እሳት አደጋ መነሳቱንም ተገልጿል። የተወዳጇ ድምጻዊት ራሄል ጌቱ አዲስ የሙዚቃ ስራዋ የፊታችን አርብ በናሆም ሪከርድስ ይለቀቃል። በላቀ የድምጽ ብቃቷና በተወዳጅ ስራዎቿ ሁሌም የምታስደንቀን ድምጻዊት ራሄል ጌቱ የፊታችን አርብ ሰኔ 26 2018 ዓ.ም ናና የተሰኘውን አዲስ የሙዚቃ ቪዲዮን ለአድማጮች እንደምታቀርብ ተገለጸ። በ16 ፊልም ፕሮዳክሽን ተሰርቶ የቀረበው ይሄ ስራ በናሆም ሪከርድስ የዩቲዩብ ቻናል ላይ የሚለቀቅ ይሆናልም ተብሏል። ከጥሎብኝ እስከ ቴምቴ አልበም በልዩ ስራዎቿ ልባችንን የገዛቸው ራሄል በዚህኛው ደግሞ ናና በተሰኘ አዲስ ስራዋ ድንቅ ስራ ይዛልን መጥታለች። በትላንትናው ምሽት ጨዋታ ፍጹም የበላይነት ያሳየውና የማይበገረው የፈረንሳይ አስፈሪ ቡድን ፍጹም ብቃቱን አሳይቷል ተባለ። ፈረንሳይ ድንቅ ብቃቷን በማስመስከር ስዊድንን 3-0 በሆነ ሰፊ ውጤት በመርታት ወደ
በ16ቱ ጥሎ ማለፍ ዙር መሸጋገሯን አረጋግጣለችም ተባለ። በጨዋታው ፈረንሳይ ፍጹም የብልጫ ማሳያ በሆነ ብቃት ስዊድንን 3-0 በሆነ ሰፊ ውጤት በመርታት ወደ ቀጣይ ዙር ስትዘልቅ፣ ስዊድን በበኩሏ በዚህ ውድድር ያላትን ጉዞ አጠናቃ ጓዛን ጠቅልላ እንድትወጣ ተገዳለችም ተብሏል። ፈረንሳይ ከመጀመሪያ እስከ መጨረሻ ደቂቃ ድረስ ያሳየችው ድንቅ ስልታዊ የበላይነትና ክሊኒካዊ ብቃት ቡድኑ ምን ያህል ጠንካራና የተሟላ መሆኑን በግልጽ ያሳየ ነበርም ተብሏል። የፈረንሳይን የድል ጎሎች እጅግ ማራኪ በሆነ አጨራረስ ያስቆጠሩት ድንቅ ኮከቦች ክሊያን ሞባቴና ብራዲሊያ ባርኮላ ናቸውም ተብሏል። ሞባቴ በመጀመሪያው አጋማሽ ማጠናቀቂያ 45ኛ ደቂቃ ላይ መሪነቱን የያዘችበትን የመጀመሪያ ጎል ሲያስቆጥር፣ በሁለተኛው አጋማሽ 53ኛ ደቂቃ ላይ ወጣቱ ኮከብ ባርኮላ ድንቅ ሁለተኛ ጎል አክሎ የቡድኑን የበላይነት አሳድጓልም ተብሏል። በመቀጠልም በ74ኛው ደቂቃ ላይ ሞባቴ በድጋሜ ግብ በማስቆጠር የራሱን ሁለተኛ የቡድኑን ዳግም ሶስተኛ ጎል በማስመዝገብ የፈረንሳይ ድል በይፋ አረጋግጧልም ተብሏል። ይሄ የፈረንሳይ ድል ተራ ድል ሳይሆን ለሌሎች ተፎካካሪዎች በሙሉ የተላከ ጠንካራ ማስጠንቀቂያ እንደሆነም ተገልጿል። በአስተላለፍ ውስጥ ጠንካራ መከላከልን፣ ፈጣን የአማካይ ክፍልንና በሞባቴ የሚመራውን ጨካኝ የአጥቂ መስመር የያዘ ይሄ ስብስብ በትላንትናው ምሽት ፍጹም የማይበገር ሆኖ ውሏልም ተብሏል። በአሁኑ ሰዓት በእግር ኳስ አፍቃሪ አእምሮ ውስጥ የሚመላለሰው ትልቁ ጥያቄ በዚህ ውድድር ላይ ይሄንን የፈረንሳይ አስፈሪ ማሽን ሊያስቆም የሚችል የትኛው ቡድን ይሆናል የሚለው ብቻ እንደሆነም ተገልጿል። እጅግ አስደናቂ ብቃትና ፍጹም የሆነ የቡድን ስራን በትክክል አሳይተዋልም ተብሏል። ለዛሬ ለዕለተ ሮብ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ